እውነትም የወንድ ልጅ መጥፊያውም መልሚያውም ሴት ልጅ ናት የሚባለውን አባባል አሁን በደንብ አረጋገጥኩኝ። የሚገርም ነው። ከፈጣሪ በታች እዚህ ምድር ላይ የአንድን ሰው ዱካ ተከታትሎ ለመያዝ ምንም አይሳናም የተባለላት ኃያሉ ሀገር አሜሪካ እንኳን ይህንን ግለሰብ ለመያዝ ብዙ ዓመታትን ጠብቃለች። ከአቅሟ በላይ ከመሆኑ የተነሳ እንደውም ይህን ሰው ያለበትን ቦታ ለጠቆመኝ $15 ሚሊዮን ከፍላለሁ ብላ ነበር። ታዲያ ለኃያሉ ሀገር አሜሪካ እንኳን የከበዳት ይህ ግለሰብ ማን ነው የሚለውን ነገር ደግሞ እኔ በተወሰነ መንገድ እነግራችኋለሁ። በአሁኑ ሰዓት እንግዲህ አጠቃላይ የዓለም አቀፉ ሚዲያ በጠቅላላ እየዘገበ ያለው ጉዳይ ስለዚህ ግለሰብ ነው። ኤል ሜንቾ ይባላል። ሜክሲኮ እጅግ በጣም የሚፈራ የማፊያዎች አለቃ ነው። እንዲሁም ደግሞ የህጹ ንጉስ ወይም የካርታሎች ኪንግ ተብሎ ነበር የሚጠራውና ላለፉት ዓመታት የሜክሲኮ መንግስት ሆነ የአሜሪካ መንግስት ይህንን ግለሰብ ለመያዝ ያልፈነቀሉት ጉድጓድ ያልሞከሩት ነገር አልነበረም። ነገር ግን ይህንን ግለሰብ መያዝ አልቻሉም ነበር። ታዲያ ይህንን ግለሰብ ለመያዝ ይህን ያህል ከባድ ያደረገው ነገር ምንድን ነው ብላችሁ ልትጠይቁ ትችላላችሁ። ስለሱ የተወሰነ ነገር ልንገራችሁ። ኤል ሜንቾ ማለት ምናልባትም ከመንግስት ጋር ትከሻ ለትከሻ መለካካት የሚችል ዝም ብሎ ማፊያ ነው ብሎ ከመጥራት ይልቅ መንግስት ነው ብሎ መጥራቱ የሚቀል ይመስለኛል። ምክንያቱም ኤል ሜንቾ ከ10,000 በላይ እጅግ በጣም የሰለጠኑ ስፔሻል ፎርስ የሆኑ ወታደሮች ወይም ጠባቂዎች ያሉት ነውና ያ ብቻ አይደለም፣ የራሱ ዘመናዊ መሳሪያ ማምረቻ ያለውና ባህር ሰርጓጅ ሁሉ መርከቦች ሁሉ ሳይቀር ያሉት ነው። ለዛ ነው የማፊያዎች አለቃ ያስባለውና የሜክሲኮ መንግስት ይሁን የአሜሪካ መንግስት እሱን ለመያዝ በጣም የከበደው የነበረው በዚህ ምክንያት ነውና ከዛ ባሻገር ደግሞ የመጨረሻ ስማርት መሆኑን የምታውቁት ይህ ግለሰብ ምናልባትም መንግስት ራሱ አለኝ ከሚላቸው የደህንነት ሰዎች በላይ እሱ ያለው የደህንነት አካላቶች ይበልጣሉ። ያ ማለት ለምሳሌ ኢትዮጵያ ውስጥ ኢንሳ እንደሚባለው ወይም የአንድ ሀገር ዋና ዋልታ የሚባሉት አሉ አይደለ? የሀገራትን ሚስጥር የሚቆጣጠሩ የቴክኖሎጂ ባለሙያዎችን ያቀፈ የደህንነት ቢሮዎች አሉ አይደለ? ይህ ግለሰብ የያዛቸው ሰዎች ከመንግስት በላይ በመሆናቸው ነው እስካሁን ድረስ ለመያዝ ከባድ የሆነውና በጣም አሉ የተባሉ የኮምፒውተር ሳይንስ ተመራቂዎች እንዲሁም የአይቲ ባለሙያዎችን ከሱ ጋር አብሮ እንዲሰሩ ጥያቄ ያቀርብላቸዋል። ጥያቄውን የማይቀበሉ ሰዎች ደግሞ በግዳቸውም ቢሆን የእሱ አባል እንዲሆኑ ያደርጋቸዋልና በጣም የተመረጡ ሳይንቲስቶች፣ ምሁራኖች ሁሉ የነበሩትና ከመንግስት በላይ አቅም የነበረው ግለሰብ ነው። ይህ ግለሰብ ታዲያ የዓለማችን ቁጥር 1 እጽ አዘዋዋሪ ነው የሚባለውና እጾችን ከአንድ ሀገር ወደ አንድ ሀገር በሚያስተላልፍበት ሰዓት ታዲያ ከሚጠቀምባቸው መሳሪያዎች መካከል ታዲያ ባህር ሰርጓጅ መርከቦችንም ጭምር ስለሚጠቀም በሚሄድበት ሰዓት ባህር ላይ አይታይም፣ ውስጥ ለውስጥ ስለሚሄድ ማለት ነው። ያ ብቻ አይደለም፣ በሰዓቱ የእሱ እንቅስቃሴ ሌሎች ሀገራት እንዳይቆጣጠሩት ባሉት ጂኒየስ ሰዎች የቁጥጥር ሲስተሙን ሀክ ያደርግባቸዋል እና በፍጹም እሱ ያለበትን ወይም የሚያደርገውን እንቅስቃሴ ማወቅ አይቻልም ነበርና ከዚህ በተጨማሪ ደግሞ በሁሉም ዓለማት ላይ ሜክሲኮን ጨምሮ ሹፌሮችን፣ አስተናጋጆችን፣ የመንግስት ተቋማት ውስጥ የሚሰሩ የተለያዩ ባለስልጣናቶችን ሁሉ ዳጎስ ያለ ዶላሮችን በመክፈል ሚስጥር ለሱ እንዲያካፍሉ ያደርጋልና ታዲያ እሱን ለመያዝ የተለያዩ ነገሮች በሚስጥር በሚደረጉ ሰዓት ያ እሱን ለመያዝ የሚዶለተው ወሬ ያወሩበት አፍ ምራቃቸው እንኳን ሳይደርቅ ነው እሱ ጆሮ ያ ሚስጥር ቀድሞ የሚደርሰውና በዚህ አይነት መንገድ እስከዛሬ ድረስ እሱን ለመያዝ በጣም አዳጋች ሆኖበት ነበርና ይህንን ሁሉ ጥንቃቄ የሚያደርግ አይበገሬ፣ አስፈሪ፣ አደገኛ የማፊያዎች አለቃ ግን በስተመጨረሻ የተሸነፈው ግን በሴት ምክንያት ነው። ለዛውም በገዛ ፍቅረኛው ማሪያ ትባላለች፣ ሞዴል ናት። እሱ የተያዘበት ምሽት ላይ ቀደም ብላ አግኝታው ነበርና ከመገናኘቷ በፊት የት እንዳለ እንግዲህ መረጃውን ለሜክሲኮ የመከላከያ ስፔሻል ፎርሶች እንግዲህ ያንን መረጃ ሰጥታ ነበርና ባልጠበቀውና ባላሰበው ሰዓት ነው እንግዲህ ድንገተኛ ከበባ አድርገውበት የነበረው። ከሜክሲኮ ስፔሻል ፎርሶች ጋር በተደረገ ከፍተኛ የተኩስ ልውውጥ በዛ መሃል በጥይት ተመቶ ወደ ሆስፒታል እየተወሰደ ባለበት ሂደት ነው እንግዲህ የሞተውና ይህ ግለሰብ ግን ሞቶ ሜክሲኮን ሰላም አልሰጣትም። ከዚህ ቀደም አይታው በማታውቀው መንገድ በአሁኑ ሰዓት ሜክሲኮ ውጥንቅጧ ወጥቷል። የእሱ የካርታል አባሎች እንዲሁም ደግሞ የእሱ ደጋፊዎች በጠቅላላ ሜክሲኮ አንድ እግሯ አቁመዋታል። ዝብርቅርቋን አውጥቷታል። ማደያ ትላላችሁ፣ አየር መንገድ ትላላችሁ፣ የተለያዩ መንገዶችን በመዝጋት መኪኖችን በማቃጠል ውጥንቅጧን አውጥተዋታል። የሜክሲኮ መንግስት እሱ በሚያዝበት ሰዓት ሰላም ይሆናል ብለው ቢያስቡም ግን በአሁኑ ሰዓት በጣም ከባድ ሁኔታ ውስጥ ትገኛለች።
ትችላለች። የወደፊት የሜክሲኮ ዕጣ ፈንታ እንደውም በጣም ከባድ ሁኔታ ውስጥ እንደገባ ነው እየተነገረ ያለው። ምክንያቱም በማፊያዎች ዘንድ እጅግ በጣም የሚወደድ ግለሰብ በመሆኑ ሌሎች የቀሩ ማፊያዎች እንግዲህ ከፍተኛ ቁጣ አስነስተዋል። ያ ብቻ አይደለም፣ እሱን አሳልፋ የሰጠችው ፍቅረኛው ሞዴሏ ማርያም እንግዲህ በአሁኑ ሰዓት የት እንዳለች አይታወቅም፣ ምክንያቱም ጠፍታለች። ታዲያ አንዳንድ ሰዎች መቼ የሚችል ልጅ ከያዟት ቆራርጠው ነው የሚገሏት ምናምን እየተባለ ይገኛል። እናንተስ ምን የሚያደርጓት ይመስላችኋል? ይህንንም መነሻ አድርጎ ነው እንግዲህ የወንድ ልጅ መጥፊያው ሴት ናት እየተባለ እየተነገረ ያለው። እንደሚታወቀው ከዚህ ቀደም ዓለም ላይ አሉ የተባሉ ለማንም አይሸነፉም የተባሉ አምባገነን መሪዎች እንኳን እነሱን ለመያዝ የሚጠቀሙበት ዘዴ የነበረው አመራሮቹን በሴት በማጥመድ ነው። እነዛ ሴቶች ከአመራሮቹ ጋር በመሆን የነዛን ሀገራት ሚስጥራት እንዲሁም ደግሞ ያሉበትን መረጃዎች ለጠላት ሀገሮች አሳልፈው በመስጠት ለማንም እጅ አይሰጡም የተባሉ ሀያላን ንጉሶች እንኳን ተሸንፈው የሚያውቁትና ያ ነገር አሁንም ተደገመን የተባለውና እንግዲህ ለብዙ ዓመታት ማንም ያልነቀነቀውን የማፊያ መሪዎች የነበረውም ኤልሜንቾ በዚህ አይነት መንገድ ነው እንግዲህ የተያዘው። ታዲያ ከዚህ አንጻር ምን ትላላችሁ? እውነትም የወንድ ልጅ መጥፊያው ሴት ናት ብላችሁ ታስባላችሁ? ወይስ ደግሞ አይ የተባለ ያለው ነገር ትክክል አይደለም፣ ሴት ልጅ እናት ናት እህት ናት እንደሚባለው ነው የምታስቡት? እስኪ እናንተ ከየትኛው ወገን እንደሆናችሁ ከስር ኮሜንት ጻፉልኝ። ለማንኛውም ያለም አቀፉ ሚዲያ በአጠቃላይ በአሁን ሰዓት እያወራ ያለው በሜክሲኮ ሀገር ስለተፈጠረው ስለዚህ ጉዳይ ነው። እናንተስ በዚህ ጉዳይ ዙሪያ ምን የምትሉት ሀሳብ አስተያየት አላችሁ? ከስር ጻፉልኝ። እናንተ ወይላ ነበርኩ። መልካም ጊዜ